ይሁንልን። ማን ያስተምረን? ተናገሩ ምእመናን፣ ማን ያስተምረን? እግዚአብሔር አምላካችን ያስተምረን። ለሚፈሩ ምልክትን ሰጣቸው ይላል። ምን ለሚሉ? አቤት ለሚፈሩ ምን ሰጣቸው? ምልክትን ሰጣቸው። የተወደዳቸው የእግዚአብሔር ቤተሰቦች ምልክት የሚሰጠው ለሚሰማ፣ ለሚያስተውል፣ ለሚገነዘብ፣ ለሚረዳ አካል ነው። ምልክት የሚሰጠው የተወደዳቸው የእግዚአብሔር ቤተሰቦች አሁንም በድጋሜ ደግምላቸዋለሁ፣ ለሚሰማ፣ ለሚያስተውል፣ ለሚያይ፣ ለሚገነዘብና ለሚረዳ ሰው ነው ምልክት የሚሰጠው። ስለዚህ የተለያዩ ምልክቶች አሉ። የተለያዩ ምልክቶች አሉ። የሚከለክሉ ምልክቶች አሉ። የሚፈቅዱ ምልክቶች አሉ። የመዳን ምልክት አለ። የመጥፊያ ምልክት አለ። የቁልቁለታማ መንገድ ምልክት አለ። የአቀበት ምልክት አለ። የአደገኛ ቦታ ምልክት አለ። እንዲሁም ደግሞ ቀጥ ያለ የተስተካከለ ቦታ ምልክት አለ። ዝግ ብለን ተረጋግተን አስተውለን እንድንሄድ የሚጠቁም ምልክት አለ። ፈጠን ብለንም ደግሞ እንድንሄድ የሚጠቁም ምልክት አለ። በተለይ ብዙ ጊዜ ሁላችሁም ብዙዎቻችሁ ከተሜዎች ናችሁና ብዙዎቻችሁ በመኪና ጋር ያለውን ሕይወት ታውቃላችሁ። መኪናን የሚያሽከረክሩ ሰዎች እጅግ በጣም ብዙ ምልክቶች ከሕይወታቸው የሚጠበቁበት፣ ከአደጋ የሚድኑበት፣ አደጋን የሚከላከሉበት ምልክት ይሰጣቸዋል። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ዛሬ ለኔና ለናንተ ለሰዎች ልጆች የተሰጠን ምልክት ምንድነው የሚለውን ነው የምናየው። ቅዱስ ዳዊት በጊዜው በወቅቱ እነሆ ሕዝበ እስራኤል የሚድኑበትን የድነት ምልክት ነው የተናገረው። ወይም ደግሞ በወቅቱ ምልክት ሆኖ ለሰዎች የተሰጡትን መሪዎች ጠቁሞ ነው የተናገረው። ዛሬ እኔና እናንተ ደግሞ የተሰጠን ምልክት ምንድነው የሚለውን ማየት፣ መገንዘብ፣ ማስተዋልና እነሆ ይሄንን የተሰጠንን ምልክት ደግሞ ዓለም እንዳያስጥለን እስከ መጨረሻው ይዘን የሕይወታችን መመሪያ አድርገን የሕይወታችን መጠበቂያ አድርገን እንድንይዝ የሚያስገነዝብ ትምህርት ነው ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይሰማል? ከኔ ጋር ናችሁ? ምልክትን ሰጣቸው ይላል። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ምን አይነት ምልክት ነው ይሄ ምልክት ካልን የድነት ምልክት ነው። የምን ምልክት አልኳችሁ? አቤት የድነት ምልክት ነው። የድነት ምልክት ሆነው መንፈሳውያን መሪዎች ተሰጥተዋል። በነገራችን ላይ ለሰው ልጅ ምልክት የተሰጠው ከመውደቁም በፊት ከወደቀም በኋላ ነው። ከመውደቁ በፊት ከመሳሳቱ በፊት እንዳይሳሳት ምልክት ተሰጥቶታል። ያ ምልክት የሚከለክል ምልክት ነበር። ታስታውሳላችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ ያ ምልክት አታድርግ የሚል ምልክት ነበረ። ያ ምልክት እነሆ የሰው ልጅ ሁልጊዜ ከሺህ ዓመት በኋላ ይህንን ምልክት የተሰጠውን ምልክት ጠብቆ ቢኖር ይዞ ቢኖር በዚህ እየተመራ ቢኖር እየታደሰ የሚኖርበት ምልክት ነበር። ስለዚህ አምላካችን እግዚአብሔር አስቀድሞ አታድርግ የሚል ምልክት ለሰው ልጅ ሰጥቷል። የሰው ልጅ ግን የሰይጣንን ሐሳብ የጠላትን ሐሳብ ሰምቶ ያንን ምልክት በመተላለፍ በመተው አታድርግ የተባለውን በማድረግ ወድቋል። ታዲያ ከሰው ልጅ ውድቀት በኋላ ደግሞ የተሰጡ ምልክቶች አሉ። የተወደዳቸው የእግዚአብሔር ቤተሰቦች አንዱና የመጀመሪያው የቃል ኪዳን ምልክት ለአባቶቻችን የተሰጠው ቃል ኪዳን ነው። እኔ ጋር ናችሁ? ለማን የተሰጠው ቃል ኪዳን? ለአባቶቻችን የተሰጠው ቃል ኪዳን፣ ለአዳም የተገባው ቃል ኪዳን፣ ለኖህ የተገባው ቃል ኪዳን፣ ለአብርሃም የተገባው ቃል ኪዳን፣ ለያዕቆብ የተገባው ቃል ኪዳን፣ ለሙሴ የተገባው ቃል ኪዳን
ያ ቃል ኪዳን የድነት ምልክት ነበር። የድነት ምልክት ነበር። የተወደዳቸው የእግዚአብሔር ቤተሰቦች ታዲያ እነሆ ይህ ከሆነ በኋላ መሪዎችን የመዳን ምልክት አድርጎ እግዚአብሔር አምላካችን የድነት ምልክት አድርጎ ሰጥቷቸዋል። ለምሳሌ የመጀመሪያውን መሪ እግዚአብሔር የሚወደውን በጣም ለብዙ ጊዜያት ቃል በቃል ያናግረው የነበረውን ሙሴን ስንመለከት ያ ሙሴ የመዳን ምልክት ነበረ። የመዳን ምልክት ነበር። ቅድም በሐዋርያት ሥራ ምዕራፍ 7 ሲነበብ ሰምታችኋል። ቅዱስ እስጢፋኖስ እነሆ አስቀድሞ ለአባቶቻችሁ ሙሴን የመዳን ምልክት አድርጎ ላከው፣ አባቶቻችሁ ሙሴን አልሰሙትም። ከዚያም ደግሞ ምልክትነቱ ወይም ገላጭነቱ ለክርስቶስ ነበር። እርሱ ክርስቶስ መጣ፣ እርሱንም ሰቅላችሁ ገደላችሁት አላቸው። ሕይወታችሁን ሰቀላችሁት። እግዚአብሔር አምላካችን ለሁላችንም ማስተዋሉን ያድለን። ተረጋግታችሁ ተቀመጡ። ሐሳባችሁን አንድ አድርጉ። የተወደዳችሁ የእግዚአብሔር ቤተሰቦች እያንዳንዳችን በቤተ መቅደሱ በምንቆም ሰዓት እነሆ የተሰጡ ትእዛዞች አሉ። ባለንበት ቆመን እንድንጸልይ፣ ባለንበት ቆመን እንድንሰማ። በተለይ ቅድም በቅዳሴው ላይ ሰምታችኋል አይደለም? እግሮቻችሁ በቆሙበት ቦታ እንደ ብረት ችንካር ሆነው በጽናት ይቁሙ ይላል። በጽናት ይቁሙ ይላል። የተወደዳቸው የእግዚአብሔር ቤተሰቦች የእግዚአብሔር ቃል እየተነገረ የእግዚአብሔር ቃል እየተሰማ ቅዳሴው እየተቀደሰ በጸሎት ላይ ተዘጋጅተን እያለን ከወዲህ ወዲያ ማለት መንቀሳቀስ አያስፈልግም። አንዱ የሥርዓተ ቤተ ክርስቲያን መመሪያ ነውና በማስተዋል እንድትቀመጡ የምትንቀሳቀሱትን ሰዎች ነው ይህንን መልእክት ላስተላልፍ የምፈልገው። ስለዚህ ሙሴ እነሆ ለተገፉት፣ ላለቀሱት፣ ለተሰደዱት፣ መከራ ለበዛባቸው፣ ባርነት ለጸናባቸው፣ በፈርዖናውያን ለተረገጡት ሰዎች የመዳን ምልክት ሆኖ ሲሰጥ እናየዋለን። ሙሴ የመዳን ምልክት ሆኖ ወደ ከነዓን እስራኤልን እየመራ ካቃረበ በኋላ በመንገድ ቀረ። ኢያሱ ተተካ። ኢያሱ የመዳን ምልክት ነበር። የተወደዳቸው የእግዚአብሔር ቤተሰቦች መሪዎችን ያየን እንደሆነ ኢያሱ የመዳን ምልክት ነበር። በነገራችን ላይ ኢያሱ የሚለው የስሙ ትርጓሜ መድኃኒት ማለት ነው። መድኃኒት በሉ እስኪ። አቤት! መድኃኒትን ምልክት አድርጎ ይሰጣል። ኢያሱ የመዳን ምልክት ነበር። ስለዚህ ኢያሱ የመዳን ምልክት ስለሆነ ባሕረ ዮርዳኖስን አሻግሮ ከነዓንን አወረሳቸው። ከነዓን አገባቸው። ይህ ብቻ አይደለም። ራሱ አሁን ያነሳነው ዳዊት የመዳን ምልክት ነበረ። የመዳን ምልክት ነበር። እስራኤልን በቅንነት መራ። 40 ዓመት ሙሉ እስራኤልን በታማኝነት መራ። በፈሪሃ እግዚአብሔር መራ። ንስሐ እየገባ ሲስት እነሆ እየተጸጸተ ሲወድቅ እየተነሳ ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል እያለ ወደ እግዚአብሔር እየተማጸነ የድነት ምልክትነቱን አገልግሎ አለፈ። ስለዚህ የመጀመሪያው ምልክት ሰጣቸው ሲባል መንፈሳውያን መሪዎች የመዳን ምልክቶች ናቸው። አንደኛው ይሄ ነው። ሁለተኛው የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔርን በማገልገል እግዚአብሔርን በማምለክ እግዚአብሔርን በመፍራት እግዚአብሔር ከነርሱ ጋር የሆነላቸው በገቢረ ተአምራት የገለጣቸው ተአምርን ያደረገላቸው አባቶች የአባቶቻችን ተአምር የመዳን ምልክት ነው። የመዳን ምልክት ነው የአባቶቻችን ተአምር። ሌላውና ሶስተኛው የተወደዳችሁ የእግዚአብሔር ቤተሰቦች የመዳን ምልክት እናታችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ናት። ድንግል ማርያም ለሁላችን ተሰጥታናለች፣ ለሰዎች ሁሉ ተሰጥታለች የመዳን ምልክት ስለሆነች። ሌላውና የመጨረሻው የመዳን ምልክት ምንድነው ያልን እንደሆነ ቅዱስ መስቀሉ የጌታችን መስቀል የመዳን ምልክት ነው።
ከኔ ጋር ናችሁ? ደህና አደራችሁ አላችሁ? አንደኛ ምን አልኳችሁ? አንደኛ እነማን አልኳችሁ? አቤት ንገሩኝ እንጂ እነማን አልኳችሁ? መንፈሳውያን መሪዎች በሉኝ። እነማን? መንፈሳውያን መሪዎች። እናንተ ሁላችሁም ወላጆች መንፈሳውያን መሪዎች ናችሁ። ለትዳራችሁ ታማኝ መንፈሳውያን መሪዎች ናችሁ። ወገኖቼ በቤተ መቅደሱ የሚያገለግሉት ካህናት መንፈሳውያን መሪዎች ናቸው። ቤተ ክርስቲያኒቷን የሚያስተዳድሩት አባቶቻችን መንፈሳውያን መሪዎች ናቸው። በሕዝብ ላይ የተሾሙ እግዚአብሔር ስልጣን የሰጣቸው ካወቁት፣ ከተረዱት፣ ካመኑበት መንፈሳውያን መሪዎች ናቸው። መንፈሳውያን መሪዎች ናቸው። ደግሞ ይሄ የተሰጣቸው የመዳን ምልክት የሆኑ ዘንድ ነው። ወገኖቼ ክህነቱ የመዳን ምልክት ነው። የመንፈሳውያን መሪዎች ክህነት፣ የአባቶቻችን ስልጣን የመዳን ምልክት ነው። የመዳን ምልክት ነው። ስለዚህ መንፈሳውያን መሪዎች የተሰጣቸው ስልጣን፣ መንፈሳውያን ባለትዳሮች የተሰጣቸው ትዳር የሚድኑበት መንፈሳዊ ምልክታቸው ነው። ምልክታቸው ነው። ስለዚህ ምልክትን የሚሰጥ እግዚአብሔር ነው። ለምን ከተባለ እንድንድን የመዳን ምልክታችን ነው። የመጀመሪያውና አንዱ መሪዎች የመዳን ምልክት ናቸው። የመዳን ምልክት ናቸው። ሌላውና ሁለተኛው የተወደዳቸው የእግዚአብሔር ቤተሰቦች እግዚአብሔርን የሚያገለግሉ፣ እግዚአብሔርን የሚያመልኩ፣ እግዚአብሔርን የሚፈሩ፣ ለእግዚአብሔር የሚገዙ፣ ለእግዚአብሔር እንሆ ብለው ለሰዎች ቸርነትን የሚያደርጉ፣ በበረሃ ያሉ፣ በገዳም በበዓታቸው የተወሰኑ አባቶቻችን አንበሳ እንዲሰግድላቸው፣ እሳቱ እንዲቀዘቅዝላቸው፣ ፀሐዩ እንዲቆምላቸው፣ አራዊት ሁሉ እንዲገዛላቸው አድርጎ ታምራትን የሚያደርግላቸው ባይታውያን አባቶቻችን፣ ያ ታምር በእነርሱ ላይ የሚገለጠው የቅዱሳን የአባቶቻችን ታምር የመዳን ምልክት ነው። የመዳን ምልክት ነው። ይሄንን የመዳን ምልክት ነው ዓለም ዛሬ ሊያስጥለን የሚፈልገው። የተወደዳቸው የእግዚአብሔር ሰዎች መጀመሪያ እንድንጥለው የሚፈለገው፣ መጀመሪያ እንድንተው የሚፈለገው ለአባቶቻችን ለቅዱሳን የተሰጠውን ክብር ነው። እኔ ጋር ናችሁ አላችሁ? እየተሰማማን ነው? እንዲያው ብቻዬን እያወራሁ እንዳይሉ። መልካም። በደንብ የሚያወራ ሰው ነበረ። አሁን ስጠይቅ ቀናለ ተያይተናል በደንብ። እሺ። በነገራችን ላይ ይኸውላችሁ ዝም ብለን አይደለም የምንናገረው። ከዚህ በመማር ማስተማር ሲስተም የአድማጩና የተደማጩ መናበብ ከሌለ ዝም ብሎ ድካም ነው የሚሆነው። ብዙዎቻችሁ ታውቃላችሁ። ሰሚ ሲኖር ነው መናገር የሚቻለው አይደለም? ተናጋሪ የሚኖረው ማን ሲኖር ነው? ምናልባት እየሰማችሁ ከሆነ ነው እየተናገርን ያለ ነው። እየሰማችሁ ካልሆነ ግን መናገራችን ከንቱ ነው፣ ድካም ነው ማለት ነው። ስለዚህ ማስተዋሉን ለሁላችንም ያድለን። አናበዛባችሁም፣ አናስረዝምባችሁም። ግን ባሉን ደቂቃዎች በደንብ ሆነን እንደማመጥ። ታዲያ ለአባቶቻችን የተሰጠው ምልክት ያ የማዳን አራዊትን ያስገዙበት፣ እሳቱን ያጠፉበት፣ ባሕሩን ያቆሙበት፣ ባሕሩን ከፍለው ያሻገሩበት ያ ምልክት ነው። ምን አይነት ምልክት ካለን የመዳን ምልክት። የተወደዳችሁ የእግዚአብሔር ቤተሰቦች ይህ ብቻ አይደለም። ከሰዓታችን አኳያ አጠር ጠቅልል እያደረግን እንሂድ። ሌላውና የመጨረሻዋ የዘላለማዊ የመዳን ምልክታችን እናታችን ወላዲተ አምላክ ቅድስት ድንግል ማርያም ናት። ከፍ አድርጋችሁ አመስግኗት። ይኸውላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የመዳን ምልክትነት አስቀድሞ በጨለማ ለነበረው ሕዝብ፣ በባርነት ለተቀጠቀጠው ሕዝብ፣ ነፃነት ለናፈቀው ሕዝብ፣ ለተረገጠው ሕዝብ እግዚአብሔር ምልክት ይሰጣቸዋል ብሎ ኢሳይያስ ተናገረ። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ተመልከቱ። እነሆ እግዚአብሔር ምልክት ይሰጣቸዋል። ያ ምልክት ድንግል በድንግልና ጸንሳ ትወልዳለች። አያችሁ፣ እመቤታችን ቅድስት ድንግል ማርያም
በድንግልና ጸንሳ በድንግልና መውለዷ የተወደዳችሁ የእግዚአብሔር ቤተሰቦች ያ የመዳን ምልክት ነው። ለዚያ ነው አባቶቻችን እንዲህ እያሉ ከፍ አድርገው የሚጠሯት የሚያመሰግኗት። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘም ቀዲሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይታኮት ስሙ። የሕይወት መሰረት ማርያም አንቺን የሰጠን እግዚአብሔር ለዘላለሙ ይክበር ይመስገን እያሉ ሊቃውንቱ ያመስግኗታል። አረ ከፍ አድርጋችሁ አመስግኗት። ዓለም ሞኝ ነው፣ ትውልዱ ሞኝ ነው፣ አያስተውልም። የተወደዳችሁ የእግዚአብሔር ቤተሰቦች ማስተዋል አቅቶናል፣ ማስተዋል አቅቶናል፣ መገንዘብ አቅቶናል። ሞኞች የሰለጠኑበት ዘመን ሆኗል። ሞኞች የመዳን ምልክታቸውን የጣሉበት ዘመን ሆኗል። የተወደዳችሁ የእግዚአብሔር ቤተሰቦች ያ ብቻ አይደለም፣ እኛንም ለማስጣል የሚታገሉበት ዘመን ላይ ደርሰናል። ቅድም ወንጌሉን ሰምታችሁታል ምእመናን። የማርቆስ ወንጌል ምዕራፍ 8 ከቁጥር 34 ላይ ጀምሮ በቅዳሴው መካከል ሲነበብ የሰማችሁ አስተውሉ ምእመናን። እንዲህ ይላል ቃሉ፣ እነሆ በኃጢአተኛና በአመፀኛ ትውልድ መካከል ይላል። ልቡ መራር የሆነ አንደበቱ መራር የሆነ የሚናገረው እጅግ በጣም ከባድ የሆነ በአምላኩ ላይ የሚዘብት የሚዝት የሚዘባበት አሳች ኃጢአተኛ አመፀኛ አመንዝራ ትውልድ፣ በዛ ትውልድ መካከል እነሆ በቃሌ የሚያፍርብኝ ቢኖር በሰጠሁት የማዳን ምልክት የሚያፍር ቢኖር የሰው ልጅ በመጣ ጊዜ መላእክቱን አስከትሎ በመጣ ጊዜ ያን ጊዜ ያፍርበታል ይላል። ማፈሪያዎች እንዳንሆን እግዚአብሔር ይጠብቀን። እግዚአብሔር እንዳያፍርብን ማስተዋሉን ለሁላችን ያድለን። አሁን እግዚአብሔር አፍሮብናል ወዳጆቼ፣ እግዚአብሔር አፍሮብናል። ብዙዎቻችን የሰነፎች ተከታዮች ሆነናል። ብዙዎቻችን አላስተዋልንማ። ብዙዎቻችን የምንሰራውን አናውቅማ። ብዙዎቻችን መጸጸት ንስሐ መግባት አልቻልንማ። ብዙዎቻችን ቃሉን በአውደ ምሕረት ቃሉን በጠማማው በክፉ በኃጢአተኛው በአመንዝራው ትውልድ ፊት መናገር መመስከር ፈርተናላ። አፍርባቸዋለሁ ይላል። አፍሮብናል መድኃኔዓለም ክርስቶስ። ለሁላችንም ማስተዋሉን ያድልን። እናታችን ወላዲት አምላክ ቅድስት ድንግል ማርያም የማናፍርባት የመዳን ምልክታችን ናት። ከፍ አድርጋችሁ አመስግኗት። ሁላችሁ የተወደዳችሁ የእግዚአብሔር ቤተሰቦች መስቀሉን ከቅድስት ድንግል ቅድስት ድንግል ማርያምን ከመስቀሉ ለይቶ መናገር አይቻልም። የመዳን ምልክት ሆና የተሰጠችን ወላዲት አምላክ ቅድስት ድንግል ማርያም ከመስቀሉ ስር ነዋ። ከመስቀሉ ስር ነዋ። የዮሐንስን ወንጌል ምዕራፍ 19ን አንብቡት። እንዲህ አይደል የሚለው? እነኋት እናትህ፣ እነኋት እናትህ በሉ እስኪ። እነኋት እናትህ በሉ፣ ግድ የላችሁ። እነኋት እናታችን በሉ እስኪ። እሷ ምናችን ናት? ምናችን ናት? የመዳን ምልክታችን። አያችሁ፣ ወደ ቤት ይዛት ግባ። ወደ ቤት ይዛት ግባ። አቤት፣ ወደ ቤት ይዛት ግባ። አያችሁ፣ እመቤታችን ቅድስት ድንግል ማርያምን ያሁኑ ትውልድ በቤቱ ይዞ መግባት አፍሯል። የመዳን ምልክት መሆኗን አላወቀማ። ወገኖቼ፣ የመዳን ምልክትነት ደግሞ የተሰጠው ለጊዜያዊ ጊዜ ብቻ አይደለም፣ ለዘላለም የተሰጠችን የመዳን ምልክት፣ ከመስቀሉ ስር የተሰጠችን የመዳን ምልክት። እንዴ የሚገርማችሁ ነገር መስቀሉ ላይ እኮ እንደመቤታችን የተገለጠ የለም አለ እንዴ? ደህና አደራችሁ። እንደመቤታችን የተገለጠ አለ ወይ መስቀሉ ላይ? በለቅሶ የተገለጠ አለ ወይ? በሐዘን የተገለጠ አለ ወይ መስቀሉ ላይ? ወገኖቼ፣ መከራን የልጇን ስቃይ በማየት መስቀሉ ላይ የተገለጠ እንደመቤታችን አለ ወይ? ሰይፍ በውስጥሽ ያልፋል ተብሎ አስቀድሞ የስምዖን ትንቢት እንደተነገራት ያ አንጀቶቿን የሚቆራርጥ ያዘን ሰይፍ እኮ የተፈጸመው እኮ መስቀሉ ስር ላይ ነው። ሁሉም የተመረጡት ሁሉ
ተበትለው ጥለው ሄደው ጠፍተው እኮ መስቀሉ ላይ የተገኘችው እኮ እመቤታችንና ጌታችን እስከ መጨረሻው የሚወዱ የተወሰኑ ሰዎች ናቸው። ምን አይነት ሞኝነት ነው ወገኖቼ! የተወደዳችሁ የእግዚአብሔር ቤተሰቦች፣ ብዙ ሞኞች፣ ብዙ ደናቁርቶች ከቤቷ ዛሬ ተሰባስበዋል። በቃ የመስቀሉ ክብር ላይ የማርያም ክብር አይገለጥም፣ ለማርያም ውርደት ነው የሚሉ አልሰማችሁም? በአባት ስም የተቀመጡ እኛ ደግሞ ድምፃቸውን ድንቁርናቸውን እየተከተልን እጅግ በጣም የወደቅንባቸው ወገኖቼ፣ መስቀሉ ላይ እንደ እመቤታችን የተገለጠ ማን አለ? እስኪ ለሃጴ ማርያም የሚባለውን የጴጥሮስን ለቅሶ፣ ለሃ ማርያም የሚባለውን የእመቤታችን የቅድስት ድንግል ማርያምን ለቅሶ እስኪ አንብቡት። ያ ለቅሶ እኮ ቀራንዮ ላይ ነው የተገለጠው። ያ ለቅሶ እኮ መስቀል ላይ ነው የተገለጠው። ለምን ከተባለ የተወደዳችሁ የእግዚአብሔር ቤተሰቦች፣ አያችሁ፣ ማርያም መስቀሉ ላይ መገለጥ ስላለባት እናታችን ቅድስት ድንግል ማርያም ለዘላለም የድነት ምልክት ሆና ለኛ መሰጠት ስላለባት ክብርና ምስጋና ለስሟ ይሁን። ስለዚህ እመቤታችን የመዳን ምልክታችን ናት። የመዳን ምልክትን እሰጣችኋለሁ ለሚፈሩት፣ ለሚያምኑበት፣ እግዚአብሔርን ለሚያከብሩ የመዳን ምልክት ይሰጣቸዋል። ሌላውና የመጨረሻው የመዳን ምልክቱ መስቀሉ ነው። ማን ነው? እስኪ መስቀሉ በሉ። መስቀሉ ምንድነው? አቤት! የመዳን ምልክት። መስቀል በሶስት ተከፍሎ ነው የሚሰጠው በመጽሐፍ ቅዱስ አስተምሮ። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ መስቀል፣ ሁለተኛው መስቀለ ክርስቲያን፣ ሶስተኛውና የመጨረሻው ቅዱስ መስቀል ዕፀ መስቀሉ የክርስቶስ ደም የፈሰሰበት። የመጀመሪያው ምን አልኳችሁ? የማን መስቀል? የማን መስቀል? የክርስቶስ መስቀል። ሁለተኛው የማን መስቀል? አቤት! የክርስቲያኖች መስቀል። የኛ መስቀል በሉ እስኪ። አረ የኛ መስቀል በሉ። ይኸውላችሁ ቅድም ሰምታችኋል አይደለ? ቅዳሴው ላይ የተነበበው ነው። ዘይጾረ መስቀለ ሞቱ ይክል ጸመደኒ፣ መስቀሉን ተሸክሞ የማይከተለኝ ሊያገለግለኝ አይችልም። የማንን መስቀል? አቤት ሞኞች! የማንን መስቀል? አቤት! አረ የራሳችን በሉ። የራሳችንን መስቀል ወገኖቼ፣ በትዳራችን የሚመጣውን መስቀል፣ የክርስቶስን መስቀልማ ማን መሸከም ይችላል? አይደለም 6666 ግርፋት ይቅርና አንዷን ጅራፍ ማን ይችላታል? ያን ጊዜ ወዲያውኑ እንክዳለን። ለዚያውም በዚህ ዘመን፣ ለዚያውም በዚህ ሰዓት፣ ለዚያውም በዚህ ጊዜ አላውያን በነገሱበት ጊዜ፣ መናፍቃን በፈረጠዙበት ጊዜ፣ መናፍቃን ባለመብት በሆኑበት ጊዜ፣ መናፍቃን ባለ ጊዜ በሆኑበት ጊዜ አንዷን ጅራፍ መሸከም እንችላለን? የክርስቶስን መስቀል አንችልም። የራሳችንን መስቀል ወገኖቼ፣ በእያንዳንዳችሁ ትዳር መስቀል ሊኖር ይችላል። ያ መስቀላችሁ ነው። ያን የትዳራችሁን መስቀል ካልተሸከማችሁ እግዚአብሔርን ማገልገል አትችሉም። በነገራችን ላይ ትንሿ ቤተክርስቲያን፣ ትንሿ አገልግሎት የሚጀመርበት ትዳር ነው። ቅዱስ ዮሐንስ አፈወርቅ እንደሚነግረን ትንሿ ቤተክርስቲያን ይላታል ትዳርን። ስለዚህ ይሄ መስቀል መሸከም የሚቻለው፣ ይሄንን መስቀል መቻል የሚቻለው፣ ይሄንን መስቀል ተሸክሞ መውጣት የሚቻለው መጀመሪያ ከቤት ነው። አላችሁ? አቤት! እርግጠኛ ናችሁ? መስቀላችሁን ተሸክማችኋል? ያን ሳትሸከሙ አያችሁ ክርስቶስን ማገልገል አትችሉም። የትዳሩን መስቀል፣ የቤቱን መስቀል፣ የግሉን መስቀል በራሱ በግሉ የሚደርስበትን ፈተና ሳይሸከም በዚህች ቤተክርስቲያን የሚመጣውን መከራ መሸከም የሚችል የለም። ለዚያ ነው። ስለዚህ መስቀለ ክርስቲያን ይባላል። ሌላውና የመጨረሻው የተወደዳችሁ የእግዚአብሔር ቤተሰቦች መስቀለ ክርስቶስ ወይም ዕፀ መስቀል፣ ቅዱስ መስቀል፣ ደሙን ያፈሰሰበት ስጋውን የቆረሰበት መድኃኔዓለም ክርስቶስ ለኛ ምልክት አድርጎ የሰጠን። ስለዚህ ይሄ መስቀል የመዳን ምልክታችን ነው። የምን ምልክታችን ነው? ጨርሻለሁ። የምን ምልክታችን ነው? የመዳን ምልክታችን። ለምን ከተባለ አንደኛ የመዳን ምልክታችን የሆነው ለምንድን ነው ከተባለ እነሆ የመስቀልን ምልክት ስንጠቀም ከመስቀል ጋር ግንኙነት ያላቸውን በርካታ ሃይማኖታዊና መንፈሳዊ ምስጢራትን እናስተውላለን።
ማንን ስንመለከት? የመስቀሉን ምልክት ስንመለከት። በነገራችን ላይ እያንዳንዳችሁ የመስቀል ምልክቶች ናችሁ። እያንዳንዳችን የመስቀል ምልክቶች ነን። ከፊቱ የመስቀል ምልክት የሌለበት ማንም የለም። ይህንን መስቀል ምልክት ቀጥ አድርገን ነው የምንይዘው፣ አያቁመን ነው የምንይዘው። መስቀል እንዘቀዝቀዋለን። ለምንድን ነው መስቀል የማይዘቀዘቀው? መስቀልን ብንዘቀዝቀው ክብሩ ይቀንሳል? ደህና ዋላችሁ? ይቀንሳል ወይ? አየው፣ ራስህን ነው የምትዘቀዝቀው እኮ። ሰው ተዘቅዝቆ መቆም አይችልማ። ስለዚህ መስቀሉን በራሳችን አምሳል ነው አይተን ቋቁመን የምንይዘው። መስቀሉን መዘቅዘቅ አንችልም ወገኖቼ። ለምን ከተባለ መስቀልን ዘቅዝቆ የሚረግጥ ትውልድ አለ። ራሱን ነው የዘቀዘቀው፣ መስቀሉን አይደለም። አትበሳጩ። አዎ፣ ስለ አድኖን የሚቀድ ትውልድ መጥቷል። ራሱን ነው የቀደደው። እመቤታችን ቅድስት ድንግል ማርያምን አይደለም የኛን አካል ማግኘት ይችላል? ያንን ስለ የቀደደ ይችላል ወይ? አይችልም ወገኖቼ። ስለዚህ መስቀሉን ምልክት ስናደርግ ብዙ ምስጢራውያንና መንፈሳውያን ነገሮችን እናያለን፣ እንመለከታለን፣ እናገኛለን። ሶስቱን ብቻ ነግሬያችሁ እጨርሳለሁ። የመጀመሪያው እግዚአብሔር ለኛ ያለውን ፍቅር እናስታውሳለን። ማን ለኛ ያለውን ፍቅር? አቤት! እግዚአብሔር ለኛ ያለውን ፍቅር መስቀልን ይውላችሁ እንዲህ አድርገን ስንይዘው፣ ቆመን እንደዚህ ሆነን ስንታይ አያችሁ፣ መልካችንን በመስቀል የተቀረጸውን መልካችንን በመስታወት ፊት ለፊት ቆመን ስናይ እግዚአብሔር ለኛ ያለውን ፍቅር እናያለን። ለምን ከተባለ እግዚአብሔር ፍቅሩ እጅግ በጣም ሰፊ ነው፣ ረቂቅ ነው፣ ጥልቅ ነው። እንዲህ ነው ብለን መግለጥ አንችልም። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ ያለውን ሐሳብ አንብቡ። እንዲህ ያለ ፍቅር ለማንም የለም ይላል። እንዲህ ያለ ፍቅር ማንም የማይሰጠን ፍቅር፣ ያንን ፍቅር እናስባለን። ለምን ከተባለ መስቀሉ የፍቅር መሰዊያ ነው። ደህና ዋላችሁ? መስቀሉ የምን መሰዊያ ነው? የምን መሰዊያ ነው? የፍቅር መሰዊያ ነው። ፍቅር ነው የተሰዋበት፣ ፍቅር ነው የተፈተተበት፣ ፍቅር ነው የተሰጠበት፣ ፍቅር ነው የተገለጠበት። አያችሁ። ስለዚህ እግዚአብሔር ለኛ ያለውን ፍቅር እንገልጣለን። ሌላው የተወደዳችሁ የእግዚአብሔር ቤተሰቦች የመስቀልን ምልክት ስንይዝ ምልክቱን በመጠቀም የመከራው ተካፋዮች መሆናችንን እንገልጣለን። የመከራው ተካፋዮች ናችሁ። የተሰራችሁት በመስቀል አምሳል ነው። የተሰራ ነው በመስቀል አምሳል ነው። መስቀልን በፊታችን እናየዋለን። መስቀልን በአንገታችን እናስረዋለን። መስቀልን በልብሳችን አመሳቅለን እናሳየዋለን። መስቀልን ከልብሳችን እንጠልፈዋለን። መስቀልን ከሰውነታችን እናደርገዋለን። ያ ሁሉ ምልክት የምንጠቀመው ለምንድን ነው ካልን የመከራው ተካፋይ መሆናችንን የምንገልጽበት ነው። ናችሁ አይደላችሁ? አቤት! የመከራው ተካፋይ ናችሁ? አቤት! አዎነን ነን በሉ ክርስቲያኖች። መከራው ሲመጣባችሁ አያችሁ፣ የያዛችሁት መስቀል ነው። መስቀልን ይዛችሁ ስትታዩ ሰይጣን ይበሳጫል። ያረቂቁ ሰይጣን አይደለም የምላችሁ፣ ግዙፉ ሰይጣን፣ የሚታየው ሰይጣን፣ ደካማው ሰይጣን፣ የሚበሳጨው ሰይጣን ያደረበት አካላዊው ሰይጣን ይበሳጫል፣ ይጠላቸዋል፣ ያሳድዳቸዋል፣ ይረግጣቸዋል፣ ያስረናል፣ ያሳድደናል፣ ያሰቃየናል። ለምን ከተባለ መስቀሉን የመከራው ተካፋዮች እንደሆን ምልክት መታወቂያችን ስላደረግን። ክብርና ምስጋና ለስሙ ይሁን ወገኖቼ። በጣም ደስ የሚል ነው። ሌላውና የመጨረሻው ጨርሻለሁ፣ ይቅርታ በዛውባችሁ። ሌላውና የመጨረሻው መስቀሉ የሥራ መግቢያ ወይም መክፈቻ ቁልፋችን ነው። ደህና አደራችሁ። ምናችን ነው መስቀሉ? አቤት! መብላት ስራ ነው አይደለም? ስራ ነው አይደለም እንዴ? ስራ እኮ ነው መብላት። ታዲያ ልትበሉ ስትቀርቡ ምን ትላላችሁ? አቤት! በስመ አብ ወወልድ ወመንፈስ ቅዱስ። ይኸውላችሁ ወደዚህ ወደ ቤተ መቅደስ ወደ አገልግሎቱ ስንገባ መንፈሳዊ ስራ ነው አይደለም? ምን እንላለን? አቤት! በስመ አብ ወወልድ ወመንፈስ ቅዱስ። ይህ ብቻ አይደለም። ልክ ወደ ቅዳሴው ስንገባ ምን እንላለን? ይሄ ምንድነው? መክፈቻ፣ የሥራዎቻችን መክፈቻ ቁልፍ ነው መስቀሉ ወገኖቼ።
ይሄንን ሳያደርግ የሚጀምር ስራውን የሚጀምር ሰው ያ የመስቀሉን ቅርጽ የመስቀሉን ምልክትነት አስወግዷል ማለት ነው። ብዙዎቻችሁ እንዲያው እንደደረሳችሁን ምግባችሁን ቶሎ በቃ ዝም ብሎ መብላት ነው አይደል ያለው። ጠፍቷል እኮ ባህላችን። ድሮ ታውቃላችሁ፣ ገጠር ላይ ያደግን ሰዎች ታውቃላችሁ፣ አባት ቆርሶ ካልሰጠ በስማም ካላለ ማዕዱ ይቆረስ ነበር? በፍጹም አይደረግም። ለልጆችም አባት ይምጣ ነው የሚባለው። አሁን የመስቀሉ ምልክት ቀረና መስቀሉ ተረሳና አያችሁ፣ ማዕዱ በመስቀሉ መባረክ ቀረና ልጅ ቀድሞ በልቶ ነው የሚጠብቀው። አያችሁ፣ ቀድሞ በልቶ ይጠብቃል። እዛ ቀድሞ ደግሞ አባቱን ይደፋል። የአባቱን ገንዘብ መውረስ ይፈልጋል። ቀድሞ ታዋቂ ይሆናል፣ ቀድሞ አዋቂ ይሆናል፣ ቀድሞ ተናጋሪ ይሆናል፣ ቀድሞ አጥፊ ይሆናል፣ ቀድሞ ተቀሳፊ ይሆናል። እግዚአብሔር አምላካችን ከዚህ ያድነን። ስለዚህ ስንሰራ የሥራ መጀመሪያችን የመስቀሉ ምልክት ነው። በስመ አብ ወወልድ ወመንፈስ ቅዱስ። በነገራችን ላይ ይኸውላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴን ዘአምን ስንል ስመ ሥላሴን የምንጠራው መስቀሉን አማትበን ነው። ከላይ ወደ ታች ዝም ብለን አይደለም፣ ከጎን ወደ ግራ ዝም ብለን አይደለም። ከላይ ከሰማይ ሰማያት መውረዱን አያችሁ፣ ወደ ታች ስንወርድ ወደ መቃብር መውረዱን፣ ወደ ቀኝ ወደ ግራ ስናደርግ ወገኖቼ ከሲኦል ወደ ገነት እንደመለሰን ወደ ገነት እንደመሰለሰን። ይህ ብቻ አይደለም፣ እየተመላለሰ እነሆ እየዞረ መከራ እየተቀበለ እንዳስተማረንና የድነት ምልክትን ወይም ደግሞ እንዳዳነን የምንገልጽበት ምልክቱ ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ስለዚህ ወሀብኮሙ ትምህርተ ለለ ይፈሩከ ከመ ያምስጡም ገሰ ቅስት ወይዳኑ ፍቁራኒከ፣ እነሆ ወዳጆቹ ይድኑ ዘንድ ከጦርነት ጠላት ወይም ከጦርነት ከቀስት ከተወረወረ ቀስት ያመልጡ ዘንድ ለሚፈሩት ምልክትን ሰጣቸው። እስኪ እንፈራዋለን እግዚአብሔርን የምትሉ ጨርሻለሁ። እግዚአብሔርን የምትፈሩ እጆቻችሁን ከፍ ሁላችሁም አሜን ያደርግላችሁ። እግዚአብሔርን ከፈራችሁ አትጠላሉም። እግዚአብሔርን ከፈራችሁ አትተማሙም። እግዚአብሔርን ከፈራችሁ አትገፋፉም። እግዚአብሔርን ከፈራችሁ ንስሐ ትገባላችሁ። እግዚአብሔርን ከፈራችሁ ስጋውና ደሙን ትቀበላላችሁ። ምክንያቱም ስጋውና ደሙ የሚፈተተው ምኑ ላይ ነው? ምኑ ላይ ነው? መስቀሉ ላይ ነው የተፈተተው። አያችሁ፣ እግዚአብሔርን የሚፈራ ይህን ያደርጋል። አሜን። እጆቻችሁን ከፍ አድርጋችሁ አንስታችሁ እግዚአብሔርን እንፈራዋለን ብላችኋል። እንዳላችሁ እንደልባችሁ ይሁንላችሁ። ግን ለኔ አይመስለኝም። ምክንያቱም ብዙ የተጠላላንና የምንገፋፋለን፣ ብዙ የተለያየናለን፣ ብዙ ከመስቀሉ ላይ የተፈተተውን ማዕድ ቀርበን መብራት ያቃተን፣ ከተፈተተው ማዕድ የራቅን በኃጢአታችን ምክንያት የተሰደድናለን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ሁላችንም የተሰጠን ምልክት እንድንድን ነው። የምንድነው ደግሞ እግዚአብሔርን ስንፈራ ነው። እግዚአብሔርን መፍራታችን ደግሞ ወገኖቼ የተረጋገጠው እነሆ በመስቀሉ ላይ ያለውን ፍቅር የመጨረሻውን እነሆ በተግባር ስንገልጥ ነው። ለዚያ ነው የተወደዳችሁ የእግዚአብሔር ቤተሰቦች በሌሊቱ አገልግሎት ላይ ቅዱስ ያሬድ እንዲህ ጠቅለል አድርጎ ምን አድርጓል መሰላችሁ? የመስቀሉን ፍቅር የእመቤታችን የቅድስት ድንግል ማርያምን የመዳን ምልክት መሆኗን እንደገና ደግሞ ሕዝበ እስራኤል እነሆ እንዴት እንደዳኑ ጠቅልል አድርጎ እንደዚህ አድርጎ ይነግረናል። እነሆ እንዲህም ነው የሚለን ኃይልን ስለሚያጎናጽፈን መስቀል፣ ኃይልን ስለሚሰጠን መስቀል፣ የመዳን ምልክታችን ስለሆነ መስቀል እንዲህ በማለት ይተነትንልናል። የተወደዳችሁ የእግዚአብሔር ቤተሰቦች እነሆ የምድር ኃጥአን ከመከራ ቦታ፣ ጻድቃን ደግሞ ከታላቅ ተራራ ሆነው ጮኹ። ለእናታችን ለድንግል ማርያም ለጽዮን የማይበል መቆም ተሰጣት። በሰንበት ቀን እነሆ ባህር ተገሰጸች። ይህ ብቻ አይደለም፣ እነሆ በጠላታችን መሃል ጽናችን፣ ቤዛችን፣ መጠያችን እና ሞገሳችን መስቀል ነው ይልና ምስጋናውን በዚህ ያጠቃልላል። የተወደዳችሁ የእግዚአብሔር ቤተሰቦች ለጽዮን ማይበል ቆመ ማለት ያ የብሉይ ኪዳን ማይበል ያ የመርገም ማይበል የቆመው በእናታችን በቅድስት ድንግል ማርያም መመረጥ ነው።
አያችሁ። ከዚያስ ቀጥሎ ነው የተወደዳችሁ የእግዚአብሔር ቤተሰቦች እርሱ ከእርሷ ሰው ሆነ። ሰው ሆነና ባሕርን ገሰጻት። ባሕር ተገሰጸች ማለት ባሕር ይህ ዓለም ነው። የዚህ ዓለም ኃጢአት ተገሰጸ። ባሕር ጸጥ አለች። ቅድም ቅዳሴ አትናቴዎስ ላይ ሰምታችሁታል። ይሄ ብቻ አይደለም የተወደዳችሁ የእግዚአብሔር ቤተሰቦች እነሆ ያንን ባሕሩን የተገሰጸውን ባሕር ያንን የመከራ ግድግዳን መከራ አልፈው እስራኤል ተሻገሩ። በእግር ተራመዱ። ጊዜያዊ የሆነችውን ተስፋ የተሰጠቻቸውን ከነዓን ገቡ። ያ ማለት ሰማያዊቷን ገነት የሚወርሱበትን የሚያሳይ ነበር። ይህንን ለማድረግ ደግሞ መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል ሞገሳችን ነው። መስቀል መዳኛችን ነው። መስቀል ሁል ጊዜ ይዘነው ወደ ቀራንዮ የምንጓዝ ምልክታችን ነው ብሎ ቅዱስ ያሬድ ይህን ይነግረናልና ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። መስቀሉን የድነት ምልክታችን ጠላትን ድል የምናደርግበት ምልክት አድርጎ የሰጠን የአባቶቻችን አምላክ ይክበር ይመስገን። ከፍ አድርጋችሁ እግዚአብሔርን አመስግኑት። ይቆየን።